قدرت راهبردی که از آن دم میزدید تبدیل به شکست የኢራን ወታደራዊ ቃል አቀባይ አሜሪካ በወቅታዊ የክልላዊ ደህንነትና የኒውክሌር ስምምነት ጉዳዮች ላይ እያሳየች ያለውን አቋም በመተቸት አነጋጋሪ መግለጫን ሰጥቷል። ቃል አቀባዩ አሜሪካ በዲፕሎማሲያዊ መድረክ በኢራን ላይ የምታቀርባቸው ጥያቄዎችና የምትከተለው አካሄድ ውጤት አልባ መሆኑን ገልጸዋል። አሜሪካ በድርድር ጠረጴዛ ላይ የምታደርገውን ጥረት ከራስ ጋር መነጋገር ያክል ነው ሲሉ አጣጥለውታል። መግለጫ የወጣው በሆርሙዝ ስትሬት ውጥረትና በታቀደው ድርድር ዙሪያ አሜሪካ ከአጋሮቿ ጋር እየመከረች ባለችበት ወቅት ነው። ኢራን በሉዓላዊነትና በወታደራዊ አቅሟ ላይ የሚደረግ ምንም አይነት ድርድር እንደማትቀበል አሜሪካም የምትፈልገውን አይነት ስምምነት ላይ ለመድረስ ያሰበችበት መንገድ ስህተት መሆኑን አመላክቷል። ይህ መግለጫ በዶናልድ ትራምፕ አስተዳደርና በኢራን መካከል ያለውን ውጥረት በቀላሉ የማይረግብ ብለውም የወደፊቱ ድርድር እጅግ ፈታኝ እንደሚሆን እያመላከተ ይገኛል። በዚህ መሃል እስራኤል ወሳኙን የሆርሙዝ መተላለፊያ የሚቆጣጠረውን የኢራን እስላማዊ አብዮታዊ ዘብ የባህር አዛዥ የሆኑትን አሊሬዛ ታንጋሪሲን መግደሏን አስታውቃለች። በሌላ በኩል በመካከለኛው ምስራቅ ሀገራት የሚገኙ ሁሉም የአሜሪካ የጦር ቤዞች ተወግደዋል ሲሉም የኢራን ጦር ኃይሎች ቃል አቀባይ ኢብራሂም ዛልፋጋሪ ተናግረዋል። የአሜሪካ አዛዦችና ወታደሮችም ሸሽተው የት እንደገቡ አይታወቁም ሲሉ ተደምጠዋል። በቀጠና ያሉ ሀገራት የአሜሪካ ወታደሮች የተደበቁባቸው ቦታዎች እንዲጠቁሙ እንጠይቃለን ሲሉም ተደምጠዋል። በሌላ በኩል የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሟቹን የኢራን እስላማዊ አብዮታዊ ዘብ የባህር አዛዥ የሆኑትን አልሬዛ ታንጋሪሲን በሽብር የቦምብ ጥቃቶችና የሆርሙዝ የባህር ወሽመጥ በመዝጋት በቀጥታ ተጠያቂ ናቸው በማለት ከሰዋል። ሚኒስትሩ አክለውም ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር እዝ ባለስልጣናት በእስራኤል ጥቃት መገደላቸውን አመላክተዋል። ግድያውን በተመለከተ ግን ኢራን እስካሁን ማረጋገጫም ሆነ ማስተባበያ አልሰጠችም። አልሬዛ ታንጊስሪ የእስላማዊ አብዮታዊ ዘብ የባህር አዛዥ ሆነው የተሾሙት እንደ አውሮፓውያን አቆጣጠር በ2018 ነበር። ከዚያ በፊት እንደ አውሮፓውያን አቆጣጠር ከ2010 ጀምሮ የአብዮታዊ ዘብ የባህር ኃይል ምክትል አዛዥ በመሆን አገልግለዋል። እሳቸው እንደሚገለገሉበት የሚገልጽ የኤክስ አካውንትም እንደ አውሮፓውያን አቆጣጠር ከመጋቢት 10 ጀምሮ የኢራን መገናኛ ብዙሃን በምንጭነት የተጠቀምበት ነበር። በዚህ ኤክስ ገጻቸው ላይም ስለ ሆርሙዝ ወሽመጥ በርካታ ጊዜ አጋርተዋል። በዚህ ገጽ ላይም ኢራን ላይ ጥቃት ከሚፈጽሙ ጋር ግንኙነት ያለው ማንኛውም መርከብ የማለፍ መብት የለውም የሚል መልእክትም ሰፍሯል። ታንግስሪ የሚሰማቸውን በመናገር የሚታወቁ ወታደር አዛዥ ሲሆኑ ቀደም ሲል በአሜሪካና በእስራኤል ላይ ብዙ መግለጫዎችን ሰጥተዋል። እንደ አውሮፓውያን አቆጣጠር በ2019 ኢራን ወደ ውጭ የምትልካቸው ነዳጅ ዘይት ምርቶች ከተስተጓጎሉ የሆርሙዝ የባህር ወሽመጥ እንደሚዘጉ ዝተው ነበር። እስራኤል የአሜሪካ ኢራን ድርድር እንዲሳለጥ መሪዎችን አልገልም እያለች ይገኛል። በመካከለኛው ምስራቅ የተካሄደ ያለው አስከፊ ጦርነት ለማስቆም አዲስ ተስፋ የታየበት ዲፕሎማሲያዊ እንቅስቃሴ ተጀምሯል። እስራኤል የኢራን የፓርላማ አፈ ጉባኤ መሐመድ ባጋሪ ጋባሊፍን ብለውም የውጭ ጉዳይ ሚኒስትሩ አባስ አራግቺ ልትገላቸው ከያዘቻቸው ኢላማዎች መካከል ከዝርዝር ውስጥ እንድታስወጣ መደረጉም ተዘግቧል። ይህ ውሳኔ የተላለፈው ፓኪስታን በአሜሪካ በኩል ባቀረበችው ጠንከር ያለ ማስተባበያ መሆኑን አንድ የፓኪስታን ባለስልጣን ለሮይተርስ ገልጸዋል። እንደ ባለስልጣኑ ገለጻ እስራኤል ሁለቱ ከፍተኛ አመራሮች የሚገኙበትን ስፍራ መረጃው የነበራት ቢሆንም ፓኪስታን ግን እነዚህ ሰዎች ከተገደሉ ለድርድር የሚቀመጥ አካል አይኖርም የሚል ማስጠንቀቂያ ለአሜሪካ ደርሳለች። ይህን ተከትሎም ዋሽንግተን በሰጠችው ግፊት እስራኤል ግድያውን ከመፈጸም እንድትቆጠብ ተደርጓል። እስካሁን በርካታ የኢራን ወታደራዊና ፖለቲካዊ መሪዎች በእስራኤል ጥቃት ቢገደሉም የእነዚህ ሁለት መሪዎች መትረፍ ግን ለሰላሙ መንገድ ወሳኝ ተደርጎ ተወስዷል። ሆኖም ግን ኢራን የአሜሪካ ፕሮፓጋንዳ ኢራናውያን ባለስልጣናት ለመከፋፈል የተደረገ ሴራ ነው የሚል ምላሽ ሰጥታበታለች። አንድ ወር ሊሞላው የተቃረበው ይህን ግጭት ለማስቆም በኢራንና በአሜሪካ መካከል የሚካሄደውን ድርድር በፓኪስታን አስተናጋጅነት ይካሄዳል ተብሎ ይጠበቃል። ቱርክም የማደራደር ሚና ለመጫወት እየሞከረች ነው። በዚህ ታሪካዊ ሊባል በሚችል ስብሰባ ላይ ኢራንን በመወከል የውጭ ጉዳይ ሚኒስትር አባስ አራግቺ እንዲሁም በአሜሪካ በኩል ምክትል ፕሬዚዳንት ጄዲ ቫንስ በዋናነት ተገኝተው የሰላም ስምምነት ለማውረድ እንደሚዋዩ መረጃዎች አመላክተዋል። ሆኖም ግን ኢራን አልደራደርም በሚለው አቋሟ ጸንታ በቅድሚያ መቅደም ያለበት ጉዳይ አለ እያለች ይገኛል። ዶናልድ ትራምፕ ግን ኢራን እንደተሸነፈች አምና ወደ ድርድር ካልመጣች ሲኦል እናረጋታለን ሲሉ ዝተዋል። ትራምፕ ለኢራን ካቀረቡት ሀሳብ መካከል ኢራን በጦርነቱ እንደተሸነፈች አምና መቀበል አለባት የሚልም ነው። ድርድር እየተባለ ቢጎራም አሜሪካ ተጨማሪ ወታደሮቿን ወደ ኢራን እያስገባች ይገኛል። ኢራን በበኩሏ ጎረቤት አረብ ሀገራትን ወራለሁ ስትል ዝታለች። ውሎ ያልታወቀ የሰላም ንግግር ቢኖርም አሜሪካ ከፍተኛ ቁጥር ያለው ወታደር ኃይሏን ወደ ቀጠናው እያሰማራች መሆኑ ተሰምቷል። አሶሺየትድ ፕሬስ የውጭ ምንጮችን ጠቅሶ እንደዘገበው በሚቀጥሉት ጥቂት ቀናት ውስጥ ከ1000 በላይ የአየር ወለድ ወታደሮች ወደ መካከለኛው ምስራቅ ይጓዛሉ። ቢያንስ 1000 የሚጠጉ የፓራሹት ወታደሮችን ወደ አካባቢው ይልካሉ። እነዚህ ወታደሮች ጠላት ባለበት ወይም ውጥረት ባለባቸው ቀጠናዎች ውስጥ በመዝለቅ ቁልፍ ይዞታዎችንና አየር ማረፊያዎችን የመቆጣጠር ልዩ ስልጣን ያላቸው ናቸው ተብሎ ይነገርላቸዋል። ከነዚህ በተጨማሪም ፔንታገን ማለትም የአሜሪካ የመከላከያ ሚኒስቴር 5000 የሚጠጉ የባህር ላይ ጥቃት አድራሾችን ማለትም ማሪንስ በመላክ ላይ ይገኛል። በሺዎች የሚቆጠሩ መርከበኞችም ከዚሁ ግብረ ኃይል ጋር በመቀላቀል ላይ እንደሆኑ ተዘግቧል። ይህም መረጃ ለጋዜጠኞች የሰጡት ግለሰቦች ወታደራዊ ዕቅዱ ጥንቃቄ የሚሻ በመሆኑ ስማቸው እንዳይጠቀስ ጠይቀዋል። ስምሪቱም በክልሉ ያለውን የሰላም ተስፋ ጥያቄ ውስጥ የሚጥልና አሜሪካ ለማንኛውም አይነት ወታደራዊ ግዳጅ ዝግጁ መሆኗን የሚያሳይ እንደሆነም እየተነገረ ይገኛል።
የእርምጃ በመካከለኛው ምስራቅ ያለውን ቀውስ ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ተንታኞች ስጋታቸውን እየገለጹ ይገኛል። በመካከለኛው ምስራቅ ያለው ውጥረት ወደ አዲስ ምዕራፍ ተሸጋግሯል ማለት ይቻላል። የኢራን የብሔራዊ ደህንነት ተንታኝ የሆኑት ሞርታዛ ሲሚያሪ ለሀገሪቱ የመንግስት ቴሌቪዥን በሰጡት መግለጫቸው ላይ አሜሪካ በማናቸው ሁኔታ ስህተት ካደረገች ኢራን የባህሬንና የተባበሩት አረብ ኤሚሬትን የባህር ዳርቻዎች ለመያዝ ዝግጁ መሆኗን አስጠንቅቀዋል። ተንታኙ ኢራን የጎረቤት ሀገራትን የባህር ዳርቻዎች በመቆጣጠር የቀጠናውን መልክ በመሰረታዊ ለመለወጥ አጀንዳ መያዙንም ገልጸዋል። የኤሚሬትሱ የውጭ ጉዳይ ሚኒስትር አብዱላ ቢን ዛይድ በበኩላቸው ሀገራቸው በአሸባሪዎች በጭራሽ እንደማትደለል ገልጸው የኢራንን ጥቃት ኮንነዋል። ጦርነቱ ከተጀመረበት ጊዜ አንስቶም የተባበሩት አረብ ኤሚሬትስ 338 ባለስቲክ ሚሳኤሎችንና 1740 ድሮኖችን ማክሸፏ ተዘግቧል። ቀደም ሲል ጦርነቱን ሲቃወሙ የነበሩት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ አሁን ላይ ወደ አሜሪካና ወደ እስራኤል ወገን እየተጠጉ መሆኑን ተመላክቷል። ሳውዲ አረቢያም በጣይፍ የሚገኘውን የንጉሥ ፋሃድ አየር ኃይል ካምፕ ለአሜሪካ ጦር ክፍት ማድረጓ ተዘግቧል። ኤሚሬትስ ለረጅም ጊዜያት ጦርነት መዘጋጀቷን፣ ዋሽንግተንም በአጭር ጊዜ ጦርነቱን እንድታቆም ምንም አይነት ጫና እንደማታደርግ ለአሜሪካ ባለስልጣናት ማሳወቋም ተዘግቧል። የኤሚሬትስ የውጭ ጉዳይ ሚኒስትር ጦርነቱ እስከ 9 ወራት ሊዘልቅ እንደሚችል ያላቸውን ግምት ለአሜሪካ አቻቸው ማርክ ሩቢዮ በስልክ ገልጸዋል። የኤሚሬትሱ ፕሬዝዳንት አማካሪ አንዋር ጋርጋሺ እንደገለጹት የኢራን ግልጽ ወረራ የባህረ ሰላጤውን ሀገራት ስትራቴጂካዊ አስተሳሰብ ላይ ትልቅ ለውጥ አምጥቷል። ይህም ሀገራቱ ከዋሽንግተን ጋር ያላቸውን የደህንነት ጥምረት ይበልጥ እንዲያጠናክሩ አስገድዷቸዋል። በጎረቤት ሀገራት የሚገኙ የአሜሪካ የጦር ሰፈሮችን እንዲሁም የነዳጅና የጋዝ መሰረተ ልማቶችን ኢላማ ማድረጓን ቀጥላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብሎም የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ መካከል የተደረገ ስልክ ውይይት ከፍተኛ መነጋገሪያ ሆኗል። እንደ ዘገባዎች ከሆነ ኔታንያሁ የእስራኤል ሕዝብ በመንግስታቸው ላይ አደባባይ ወጥቶ አመፅ እንዲያደርግ ጥሪ እንዲተላለፍ ያቀረቡትን ሀሳብ ትራምፕ በጽኑ ተቃውመዋል። እንደ አክሲዮስ ዘገባ ኔታንያሁ በኢራን ያለውን ወታደራዊ አለመረጋጋት በመጠቀም ስርዓቱን ለመገልበጥ የድል መስኮት ተከፍቷል የሚል እምነት እንዳላቸውም ተዘግቧል። ሆኖም ፕሬዝዳንት ትራምፕ ለዚህ ጥያቄ የሰጡት ምላሽ አስደንጋጭ ነበር። ሰዎች አደባባይ ወጥተው እንዲጋጩ አሊያም እንዲገደሉ ለምን እንገፋፋቸዋለን ሲሉም ትራምፕ ስጋታቸውን ገልጸዋል። ኔታንያሁ ግን የኢራን ህዝብ እንዲያምፅ ማነሳሳት የጦርነቱ አንዱ የስትራቴጂካዊ ግብ መሆን አለበት ብለው ያምናሉ። ትራምፕ በኩላቸው እንዲህ አይነቱ ጥሪ በኢራን በኩል በኢራን የጸጥታ ኃይሎች አማካኝነት ከፍተኛ ጭፍጨፋ ሊያስከትል ይችላል የሚል ስጋት አላቸው። የአሜሪካ የስለላ ተቋም የኢራን መንግስት አሁን በስልጣን ላይ የመቆየት ዕድሉ ከፍተኛ መሆኑን ለፕሬዝዳንቱ ማሳወቃቸው ተገልጿል። ትራምፕ የነዳጅ ዋጋ መናርን ተከትሎም በአገር ውስጥ የሚደርስባቸውን ጫና ለመቀነስ ለኢራን 15 ነጥብ የሰላም እቅድ ቢያቀርቡም ተኢራን እስካሁን በቀጥታ ለመደራደር ፈቃደኛ አልሆነችም። በኢራን ውስጥ በዋጋ ግሽበትና በፖለቲካ ለመረጋጋት ምክንያት ቀደም ብለው በተነሱ ተቃውሞዎች እስከ 20 ሺህ የሚደርሱ ሰዎች ሳይገደሉ እንዳልቀረም የሰብአዊ መብት ተሟጋቾችና የሕክምና ባለሙያዎች ይገምታሉ። ኔታንያሁ ግን አሁን ከላይ ሆነን እየተከታተልናችሁ ነው፣ ወጥታችሁ አብሩ በሚል ለኢራን ህዝብ መልእክት ማስተላለፋቸውን ቀጥለዋል። ይህም በትራምፕና በኔታንያሁ መካከል የተፈጠረው የአስተያየት ልዩነት አሜሪካ በኢራን ላይ ያላትን የጦርነት ግብ ግልጽ አይደለም የሚል ትችት እያስነሳባት ይገኛል። ኢራን ጦርነቱ እንዲቆም ከአሜሪካ ጋር ንግግር መጀመሯን ለማመን ከብዷታል ብለዋል ፕሬዝዳንት ዶናልድ ትራምፕ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንዳሉት ኢራን በፕሬዝዳንት ትራምፕ በኩል ጦርነቱን ለማስቆም የቀረበውን መነሻ ሀሳብ ውድቅ በማድረግ የራሷን ቅድመ ሁኔታ ይፋ አድርጋለች። ኢራን አሁን ላይ ምንም አይነት የመደራደር ፍላጎት የላትም ያሉት ሚኒስትሩም ራሷን ለመከላከል የምትፈጽመውን ጥቃት ግን አጠናክራ ትቀጥላለች ሲሉ ተደምጠዋል። የሚኒስትሩን ምላሽ ተከትሎም ፕሬዝዳንት ትራምፕ በሰጡት አስተያየታቸው ኢራን ጦርነቱን ማቆም በሚቻልበት ሁኔታ ላይ ከአሜሪካ ጋር ንግግር መጀመሯን ለማመን ፈርታለች ሲሉ ተናግረዋል። ኢራን በጉዳዩ ላይ ከዋሽንግተን ከፍተኛ አመራሮች ጋር ንግግር እያደረገች መሆኑን ጠቁመው ባለፉት 3 ቀናት በጉዳዩ ላይ ውጤታማ ውይይት መደረጉንም አስገንዝበዋል። ይሁን እንጂ የዓለም ስጋት የሆነው የመካከለኛው ምስራቅ ጦርነት ያቆማል ተብሎ ተስፋ የተጣለበት የሀገራቱ የንግግር ሂደት አሁንም አወዛጋቢ ሆኖ ቀጥሏል። በንግግሩ ዙሪያም ተኢራንና ዋሽንግተን የሚያወጡት እርስ በርሱ የሚጣረስ ሀሳብ የሀገራቱን አለመተማመንና ለንግግር ያላቸውን ቁርጠኝነት አነስተኛ ለመሆኑ የሚያሳይ እንደሆነም ቢቢሲ በዘገባ አስፍሯል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ተጠናክሮ የቀጠለው ጦርነት የሰው ሕይወትን እንዲሁም በርካታ መጠን ያለው ንብረትን እያወደመ ቀጥሏል። ኢራን በቀጠና የአሜሪካ የጦር ሰፈር መገኛ በሆኑ ሀገራት ላይ የምትፈጽመውን ጥቃት አሁንም አጠናክራ መቀጠሏን መረጃዎች ያመላክታሉ። የተባበሩት አረብ ኤሚሬትስ መከላከያ ሚኒስትር ዛሬ ከኢራን የተፈጸሙ የባለስቲክና የድሮን ጥቃቶችን በአየር መቃወሚያ ማክሸፏን አስታውቀዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በመካከለኛው ምስራቅ እየተካሄደ የሚገኘው ጦርነት እልባት ካልተበጀለት ከፍተኛ ቀውስ ሊያስከትል እንደሚችል አስጠንቅቀዋል። ጦርነቱን በንግግር ለመቋጨት ተፋላሚ ወገኖች ብሎም ዓለም አቀፉ ማህበረሰብ በቁርጠኝነት ይሰራ እንደሚገባም አጽንኦት ሰጥተዋል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።